አዶናይም ጆን ዳንኤልም በፍቅር ጎርተውኛል። ጃኒ በፍቅር ተጎርታ ታውቃለች ብለሽ ታስቢያለሽ? ተጎድቼ አውቃለሁ። ምን አስዋሽ? የድሮ ፒክቸሮችን እያወጡ ይለጥፋሉ። ምን ይጠብስታል? የድሮ ፒክቸሮችን እያወጡ ይለጥፋሉ። ወይኔ ጉዴ! እሺ ሰዋት እና ታዲያ የድሮ ከየት አመጣው? ሰርጀሪ ተሰራ? መጽሐፍ ቅዱስን ሴቶችን የሚጨቁን መጽሐፍ አድርጌ ነው የምቆጥረው። መጽሐፍ ቅዱስ ሴቶችን የሚጨቁን አድርጌ ነው የምቆጥረው። ዘፍጥረት 3:16 አንብባችኋል? ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም እንደተለመደው ተገናኝተናል። በተለያዩ ርዕሰ ጉዳዮች ላይ እንነጋገራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ነው መጋብዛችሁ። የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። አብራችሁን ቆዩ። ባልሽን እንዳትለጥፊ፣ ባልሽን ሰው እንዳያይብሽ፣ ባልሽን ደበቅ አርጊ። ባልሽን እንዳትለጥፊ፣ ባልሽን ሰው እንዳያይብሽ፣ ባልሽን ድብቅ አርጊው። ሰው ሴቶችን ኢንቫይት አታርጊ ቤትሽ። ማን እንደምትወስድብሽ ባልሽን አይታወቅም የምትሉ ሰዎች ለምንድን ነው ወንድ ልጅ እንደዚህ የምናቃልለው እንዴ? ወንድ ልጅ ጭንቅላት የለውም? ባል ጭንቅላት የለውም? ወይ ቦይፍሬንድ ጭንቅላት የለውም? አልፈልግም። እኔ ሚስቴን አከብራለሁ፣ እወዳለሁ፣ ልጆቼን አከብራለሁ፣ ትዳሬን አከብራለሁ አይልም? ባል ዕቃ ነው እንዴ እንደዚህ ተደርጎ የሚወሰደው? እኔ በጣም የሚገርመኝ ኮንሰፕት ነው። በቃ በጣም የሚገርመኝ በቃ ከብዙ ሴቶች የሰማሁት ነገር ነው። ማፊዬ ቦይፍሬንድ ስትይዥ ለአንድ ሴት እንዳትናገሪ ቦይፍሬንድ ይዣለሁ ብለሽ። what if I wanted to talk about him? መደበቅ አለብኝ እስከማገባው ድረስ ባሌን መደበቅ፣ ቦይፍሬንዴን መደበቅ አለብኝ እንዳይወሰድብኝ ብዬ? ኖ ወንዶች ቲምቴሽን ይበዛባቸዋል። የስ አይ አንደርስታንድ። ሴቶችም ቲምቴሽን ይበዛብናል እኮ። ግን ሁሉንም ሴቶች እያልኩኝ አይደለም። ባል ደግሞ ቲምቴሽንን ቢበዛበት ያንን ቲምቴሽን መወጣት አለበት። ሴትም መወጣት አለባት። It's a part of being in a relationship, right? ቴምፕቴሽን የሌለው ሪሌሽንሽፕ የለም። ግን እንዴት ነው ናቪጌት የምታደርጉት ነው። እና እሱ ነገር ነው በቃ ሁሌ የሚገርመኝ። እንዳትለጥፊ ሰው ነው የሚወስድብሽ፣ ሴቶች ናቸው። እሱ ከተወሰደ እሺ ምን ላድርግ? አይፈልገኝም ማለት ነው። ከተወሰደ ከሄደ ለምን ያችን ሴት ያዙ ይልቀቁኝ ካልገደልኳት እላለሁ። ሜቢ ዋሽቷትስ ቢሆን ያችን ሴት ሄዶ ሚስቴን አልወዳትም፣ ሚስቴ ሞታለች፣ ሚስቴ ታማለች፣ ልንፋታ ነው ብሏትስ ቢሆን እኔ እንደዛ ነው ማስበው እንጂ ሁሉን ነገር መታት ዳራችንን እንደበጠበጠች በጣም የሆነ ኮንትሪቢዩሽን ሊኖራት ይችላል ትዳሬ ውስጥ ለመበጥበጡ። ግን 100% ኃጢያቱን እሷ ላይ አንድ ሴት ላይ እንትን አልልም አልደመድምም። ምክንያቱም እሱ ነው ሞር የሚያውቀኝ፣ እሱ ነው ሞር ሪስፔክት ላይ ያደርገኝ የሚገባው ብዬ ነው ማስበው። ሴትም እንደዛ ማለት ነው። ባሏን እሷ ነች የምታውቀው። ያንን ወንድ ሄዳችሁ ምን ትሉታላችሁ? you never know ምን አይነት ሪሌሽንሽፕ እንዳላቸው ከዛ ሰው ጋር። እና እኔ ሁሌ በቃ እንትን የሚለኝ ነገር እሱ ነው። መለጠፍ ላይክ ሪሌሽንሽፓችሁ መለጠፉ ለማትችሉበት ጊዜ ነው አሁን ላይ ማለት ነው። ምክንያቱም ማን ይወስድብኛል፣ ማን እንትን ይልብኛል፣ በቃ አንድ ሴት መታ ብትወስድብኝም የሚል ፊር ማለት ነው። ከሄደ በቃ ሄደ ነው። ሌላ ሰው ደግሞ ይመጣል። ባል ምን እንደሆነ ለማወቅ ባል ያለበት ቤት ውስጥ ማደግ ያስፈልጋል። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው ባል? ጨንቁኝ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው።
ኦኬ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። ሶ በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ፣ በሰላም፣ በፍቅር፣ በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ ትዳሩን፣ ኑሮውን፣ ቤቱን፣ ልጆቹን፣ ሚስቱን በፍቅር በክብር ኦኬ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር፣ ከመደርደሪያ፣ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም። ባል ለመባልም አይችልም፣ አይበቃምም። ሰዎች ቤታችሁ ሰው አትጋብዙ። ቤታችሁ ሰው አትጋብዙ። የእውነቴን ነው። በቃ ሰው ቤታችሁ ለምንድን ነው ሰው ማንጋብዘው ቤታችን? ማለት የኔ ቆንጆ ነው አንቺ ልናገርሽ አይደለም፣ ግን እንደ ምክር ብለሽ ኦሬዲ ከጀመርሽ አይቀርማ እኛ የምንግባበት ያው የሰዎች ፐርሰናል ጉዳይ ነው ብለን ነበር ዝም ያልነው። ግን አንዳንድ ለከት የማያውቁ ጭራሽ ኮመን ሴንስ የሚባል ነገር ጭራሽ አልፈጠረባቸው ሰዎች የሚያጠፉትን ጥፋት ገና ለገና ተናጋሪ ስለሆኑና ብዙ ተከታይ ስላላቸው እነሱን ላለማስቀየም ብለን ዳሩን ከምንሄድ ለምን የሳቸውን ፓተርን አናወራውን ብዬ ነው እኮ። እኔ ጋይስ ልንገራችሁ ይሄንን ቪዲዮ ኦሬዲ የሰራችሁን ቪዲዮ አይቼ የተረዳሁት ነገር ዛሬ ላይ ልባችሁን በቃ ነፍሳችሁን አውጥታችሁ እንደሆንኩኝ ትራማታይዝ ዶንኩኝ ብላችሁ ሄዳችሁ የምታማክሩ ሰዎች ማለት ነው ሴቶች እመኑኝ ነው የምላችሁ። በዚህ አይነት የሆነ ቀን እናንተ በሆነ አይነት ፈጣሪ ረድቷችሁ ሂል አርጋችሁ ኢምፓወርድ ሆናችሁ የሷን ሐሳብ መቃረም ብትጀምሩ ማለት ነው ፋይላችሁ ለሶሻል ሚዲያ ግብአት እንደሚውል እንዳትጠራጠሩ። ማለት ምን አይነት ብልግና ነው? እንዴት ቻልሽበት? እኔ ላንቺ አፈርኩኝ በእውነት። እኔ በተወሰነ መልኩ ቢሆን የተወሰነ ሪስፔክት አደረግሽ ነበረ፣ ግን ዲስ ኢዝ የመጨረሻ ዝቅጥ ያለ ማለት ትራማ አለባችሁ ስትባሉ ከዛ you don't want to admit ግን ይሄ አንድ የትራማ መገለጫ ነው። ትራማቲክ ስንሆን ነው ኮንሲኩዌንስ ማሰብ አንፈልግም። ስሜታችንን ብቻ ላይክ ኦሬዲ ብልጭ ያለብንን ነገር ብቻ ለመናገር ነው እንጂ አሁን እስቲ የፈለገ ነገር ቢሆን ሰው ቤት ተከይዶ ተበልቶ ተጠጥቶ ተጫውቶ ፐብሊክሊ ኢቭን እንደዛ ተመሰጋግናችሁ ምናምን ወጣችሁ የሆነ ሰዓት ላይ ገና ለገና ትሪገር ዶንኩኝ ብሎ ሰው ፐርሰናል ላይፍ ላይ የተፈጠረውን ነገር የሶሻል ሚዲያ ግብአት ያደርጋል ማለት። እኔ እንዴት ነው ሴቶች ትረስት የሚያደርጉሽ? እኔ አይ ዋንደር አሳዘናችሁኝ በእውነት። እሷን ትረስት እያደረጋችሁ የኔ ሴት የኔ አሳቢ ምናምን ምትሉ በጣም ነው ያሳዘናችሁኝ። ኤኒዌይስ ያው እንዳልኳችሁ አሁንም ፐርሰናል ጉዳያቸውን አናቅም አያገባኝም ብዬ ዝም ብዬ ኮሜንቷ ላይ ገብቼ ያየሁት ነበር ማለት ነው እሱ ቪዲዮ ላይ። ከዛ በጣም የሚያስቅ ያገኘሁትን ኮሜንት ላሳያችሁ። አንዷ መጣችና I have trauma so what does that mean I don't have a brain? ቆየኔ ቆንጆ ምን ይሄ ሎጂካል መሆኑ ነው? አይ ነው ሳርካስቲክ ሊሆን እንደሚችል ምናምን ገምታለሁ፣ ግን ብሬን አለሽ ማለት ታስቢያለሽ ማለት አይደለም። ይልሽ የሰው ልጅ ትራውማታይዝድ ሲሆንና ሂልድ ሲሆን ኦሬዲ የጭንቅላቱ ፓተርን ነርቨስ ሲስተሙ ራሱ አንድ አይነት ነገር ሊያስብ አይችልም። ሰው የሚያስቀው ከስርም ኤቭሪዋን ሃዝ አ ትራውማ ምናምን አይ ሃቭ አ ትራውማ ቱ ምናምን ይባላሉ። ምን ትራውማ የሆነ የክብር ዶክትሬት ነው እንደሚመስላችሁ? ፌሚኒዝም እና ፌሚኒስቶች ለምን ሴንስ እንደማይሰጡ ይልንገራችሁ። አብዛኛዎቹ እዛ አይዲዮሎጂ ላይ ጥብቅ ብለው ይሄ የምር ትራውማቲክ የሆነ ነገሮችን አሳልፈው የመጡም ሊሆን ይችላሉ ምናምን
እሱ ውስጥ ያሉ ሰዎች ማለት ነው ሰርቫይቫል ታክቲካቸውን እንደ ሰክሰስ ስቶሪ ነው መጥተው ሊያወሩላችሁ የሚፈልጉት ማለት ነው። የኔ ቆንጆ አንድ ነገር ልንገርሽ፣ የሰው ልጅ ጭንቅላትና ልብ ተሰጥቶታል ማለት ነው። በጣም የተሻለ ቦታ ላይ ቆሞ ራሱን ከገባበት ችግር አውጥቶ ጤናማ የሆነ አስተሳሰብ ለመያዝ ማለት ነው። እንደዚህ ወጣችሁ ተቃቅፋችሁ በቃ ይሄ ጀብድ ገና ለገና አሁን እናንተ ወይ ፍቅርን ወይ ሌሎች ሰዎችን በቃ ማብሸቅሽ ነው። በሞመንት እያወራሽ አፋችሁን በከፈታችሁ ቁጥር ሁሌ ቀልድም ይሁን የምርም ይሁን የሚሰማችሁ ነገር ባወራችሁ ቁጥር ይውላችሁ እናንተ ትሪገር መደረግን ስለሆነ የምታውቁት ትሪገር ያደረጋችሁ እየመሰላችሁ የራሳችሁን ኦሬዲ ዋጋና የራሳችሁን ኢሞሽናል ኢማቹሪቲ ነው እያሳያችሁ ያላችሁትና ኧረ በህግ አምላክ ኧረ በጣም ነው የሚደብረው። ማለት እኔ ለእናንተ ስንቴ እንደማፍርና ስንቴ እንደምስታቀቅ ነው በቃ ግራ ይገባኝ ማለት ነው። በቃ ዝም ብላችሁ አሁን እንደዚህ ወጣችሁ የምር ስትደጋገፉ በጣም በቃ የሆነ ኢምፓቲ ርህራሄ የሚሰማችሁ አይመስላችሁ? አትመስሉ? በጣም እኮ ነው ተሳፍሩ። ይሄው ገና ለገና ከሐሳቤ ጋር አልተስማማችም ብላ ሊደራችሁ ወጣ ፐርሰናል እንግዲህ ከሶሻል ሚዲያ ውጪ የተፈጠረ ላይፍ በቃ ወጣ ምናምን እናገራለሁ ምናምን። ኧረ በእናትሽ እፈሪ ብትቺ ውጪና ይቅርታ ጠይቂ። በእውነት ይሄ በጣም እኔ ለሚከተሉሽም ሰዎች ላንቺም ኦሬዲ በጣም የሚደብር አይነት ነገር የሚናገር ነገር ነውና እኔ ዲሉዥን ሌቭል በእውነት ይላችሁ ትራማ ማንነት አይደለም። እንደዚህ ወጥቼ ሳወራላችሁ ምናምን ይሄ የተሳለቅኩባችሁ ምናምን ከመሰላችሁ ማንነታችሁ እንዳልሆነ ስለሚገባኝ ነው። ላይክ የእናንተ ብቻ ሳይሆን የማናችንም በቃ ኢትስ ጀስት አን ኢቨንት የሆነ ኤክስፒሪየንስ ፓስት ላይ የሆነ እኛን የረበሸን እኛ ራሳችንን መከላከል በማንችልበት ሰዓት ላይ ደረሰ ነገር ነው። ግን ታዳዝሚን ህይወታችንን ከመጨረሻ ዲክቴት ያደርጋል ማለት አይደለም። እሱ ላይ ቆሞ አናስነካም። ህመማችንን እናቆለጳጵሳለን፣ እንተቃቀፋለን። ግን ሞመንት እንደናንተ አብሮ የሚያለቀልቅ ወይም ደግሞ ፔን ብሎ አብሮ የማያጎበድድ ሴት ወይ ደግሞ ሰው ወጥቶ ሲያወራ ግን በቃ ጠላታችሁ ነው። ያንን ሰው ለመዘርጠት ሁለት አታስቡ። ይሄ በጣም የሚያሳፍርና የሚያሳዝን ነገር ነው። ታሳዝኑኛላችሁ በእውነት አንዳንዴ አምላክ ኡፋ ረንዶ ፈጣሪ ድረስላቸው ነኝ ብላችሁ በእውነት እና you just proved the point። ይሄ ብዙ አብዛኛው ፌሚኒስት በጣም ትራማ አለባቸው የሚባለው ነገር ፕሩቭ ነው ያደረጋችሁ። ልክ ምን ነው እናንተ ወጣችሁ የደፋሪ ሜንታሊቲ ላለው ነው የምናወራው ሁሉንም ወንድ አላለም ምናምን ትሮ የለ ትራማ የለብኝም ብለሽ የምታስቢ ከሆነ ሊነካሽ አይችልም። ግን የምታውቂው ነገር ካለ ነው ማለት ነው ብዬ አስባለሁ። የትኛውም ሴት እንዲህ ነገር ስትባይ የምትይ ከሆነ ማለት ነው የግድ አንቺ የሴትን ልጅ ኦሬዲ ደህንነት ለማስጠበቅ የግድ ተደፍራ ወይ ደግሞ ተጠቅታ ወይ ተገድላ ካልሆነ አይሆንም እንዴ? እስቲ ምን አለበት ኖርማሊ የሰዎችን ገባችሁ ይሄ ፐርሰናል ላይፍ በተለይ በእውነት በጣም ነውር ነው። ወይኔ እኔ የምር አፈርኩልሽ ላንቺ በእውነት ይሄን ቪዲዮ የሰራሽው ያው አውቀሽዋል። ምን ሆነሽ ነው እነዛን ሰዎች ገና ለገና የሚከተሉሽን በጎች ለማስደሰት ብለሽ እዛ ጋር ወይም ደግሞ የሆነ ቫሊድ ፖይንት ለመስጠት ብለሽ የራስሽን ስብዕና የራስሽን ማንነት ታወርጃለሽ? እንዴት ቢቀርስ ሶሻል ሚዲያ እኮ ማለት እኮ በቃ ቢዘጋ እኮ በቃ አበቃ እኮ ማለት ነገ ዞራችሁ ብትታረቁ በጣም የሚደብር ነገር ነው ያደረግሽው። እኔ አሁንም አረፈደም ብዬ ነው የማስበው በእውነት። ውጭና ይቅርታ ጠይቂ። ጭራሽ 3-4 ቪዲዮ እያከታተልሽ ኦሬዲ ያንቺን ኢሞሽናል ኢማቹሪቲ እና ያለሽበትን የጭንቅላት ስታንዳርድ አታስገምጪ ማለት በጣም ብዙዎቹ አልኩሽ ጎበዝ የኔ እናት የኔ ሴት ምናምን የሚሉሽ ሰዎች ራሳቸው በየግል ቤታችሁን መጀመሪያ ቆልፋችሁ ለራሳችሁ ሆኑ። እናንተ ተደጋግፋችሁ እንዳልኳችሁ ሞር ዲስትራክሽን እንጂ ምንም መፍትሄ ላይ ለማትደርሱ ይሄ በጣም ግልጽ የሆነ ነገር ስለሆነ ማለት ነው። ሰው መጀመሪያ ራሱን ነው የሚያክመው፣ ራሱን ነው ከሆነ ነገር የሚያወጣው። ኧረ በመድኃኒዓለም እኔ ሂሌሪያስ በቃ አልሰራበትም። ፐርሰናል ጉዳይ ነው ምን አገባኝ ብዬ ነበር። ግን በቃ እነዚህን ደግሞ ኮመንቶች ሳያቸው ምናምን በወንዶች ስም እኔ ይቅርታ ጠይቃለሁ። ሴቶች አስተውሉ። እሺ ሴቶች ከሰው ስህተት እንማር አይደለ? አሁን ዝም ብለሽ የማሳይሽን ቪዲዮ እዩ፣ ከዛ ለጓደኛሽ ላኪ። ቪዲዮን ላይክ አድርገሽ ጀምረሽ ኮፒ ሊንክ እያደረግሽ ስሚ። ቪዲዮን ዝም ብለሽ ስሚ። እንትን እኮ አለኝ ምን ይበቃ የኔና ችግርኝነት እኮ ልክ አይደለም አለኝ አልኩት። እስካሁን ምን ይላል መሰለክ በሚያ እምባሽ ጆሬ ላይ ያቃጭላ ይለኛል። እስቲል አሁን ድረስ ነው ማለት ጆሮሽ ላይ ያቃጭልብኝ። ወይ ቦቼ ያልነግርም እስከ መገናኛ በእግሬ ነው የሄድኩት። በእግሬ በሽቲ ነኝ። ነፍሴን አላውቀውም። ምን አይነት ነገር እንደሆነ እየተሰማኝ እንደሆነ አላውቅም። ብቻ በሽቲ ነው የሄድኩት እስከ መገናኛ። ነፍሴን አላውቀውም። እመቤቴ ነው የምልክ። ማስታውሰው ምንድነው ቦቼ ቤት ስደርስ እነሱ ጋር እግሩ ስር የተደፍኩት። እመቤቴ ነው የምልክ። እግሩ ስር የተደፍኩት
በቃ የፈለካትን ሴት እሆንልሃለሁ። ቦቼ እኔ ምለው በቃ የፈለካትን ሴት እሆንልሃለሁ። በቃ በምወዳት ኪዳነ ምሕረት ለምንክ ምንም አትበለኛል። በቃ በድዬም ሆነ ይቅርታ ቅጣኝ፣ ዘግተኸኝ ቅጣኝ እንጂ ይሄ የሚላይ ነገር አትበለኝ። እኔ በኪዳነ ምሕረት በቃ በኪዳነ ምሕረት እወዳታለሁ አይደል? ኪዳነ ምሕረት አጋጣሚ ለልደቱ ጊፍት ሰጥቼው ነበር ኪዳነ ምሕረት ቤት ውስጥ ማለት ነው። እሷን ይዤ እለምነዋለሁ ቦቼ ተንበርከክ። በቃ በኪዳነ ምሕረት በቃ እኔ አተካኝ። በቃ ልስተካከልልህ የምትፈልጋትን ሴት ልሆንልህ፣ ግን በቃ በኪዳነ ምሕረት አተካኝ አልኩት። እኔ በዙሪያ ስለኔና ስለሱ የሚያውቅ በዙሪያ ያውቃል ምን ዋጋ እንደከፈልኩ። መቤቴን ነው የምልክ አልኩህ፣ ማህተቤን እስከ መበጠስ። እሺ ሰምታችኋል አይደለ? ሰማችሁ? ለዚህ ነው ከአሁን በፊትም ተናግሬ የነበረው። አሁን የምነግርሽን ብቻ ስሚ። ከአሁን በፊት አንድ ነገር ተናግሬ ያለው፣ አንድ ወንድ ጋር ፍቅር ስትጀምሪ ፈጽመሽ ጨርሰሽ በቃ የዘላለሜ ነው ብለሽ ራስሽን አሳልፈሽ አትስጪ በምንም ነገር። በቃ የመጨረሻዬ ነው እኔ ከዚህ በኋላ ከሱ የሚለየኝ ሞት ነው ምናምን ብለሽ ከዛ ሰው ከተለየሽ ገሃነም እንደምትገቢ አድርገሽ አትሁኚ። እኛ ወንዶች ያስጠላናል ብዬሽ ነበር አይደለ? ኢቭን በጣም ይደብረናል እንደዛ ምትሆኚ ከሆነ። ግን ራስሽን የምትሽይ ከሆነ ራስሽን ብቁ የምታደርጊ ከሆነ ከኛ ተለይተሽ ከኔ ተለይተሽ ከሄድሽ ሌላ ወንድ እንደሚፈልግሽ ማወቅ እንፈልጋለን። እንደዛ ነው በቃ ካልኩሌቱ እንደዛ ነው የሚሰራው፣ ቀመሩ እንደዛ ነው የሚሰራው። እሞታለሁ እታነቅልሃለሁ እያልሽ ከሆነ በቃ ያንቺ እንደውም ምን እንዳላት ከራሱ አፍስሙ። አጠብቂኝ እና የአንቺ ፍቅር ለእኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ሄድ ነበር፣ እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ፣ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ይኸው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረት ነው የምልህ። ሰማችሁ አይደል? የአንቺ ፍቅር በዛብኝ፣ በቃ ይበቃኛል። አያችሁ? ልጅቷ ግን ምን ያክል ጊዜ ህመም ውስጥ እንደነበረች፣ ምን አይነት ነገር እያሳለፈች እንደነበረ እስቲ ስሙ ከሷ። 5 ወር ከምናምን ቦቼ ፍዴም በለው በቃ በሽተኛ ሆንኩ። የምወስደው መድኃኒት ባሳይክ፣ በሰዓቱ የነበረው መድኃኒት ለአእምሮ ይሸከካል። 16 መድኃኒት ነበር የምወስደው በቀን ማለት ነው። ላታምኝ ትችላለህ። 16 ቆያያ እንዴ 16 መድኃኒት ነው የምነግርህ በቀን የምወስደው። ልብ ታማሚ ነኝ። የልቤ ትቦ ጠባብ ነው። ጨጓራ አለብኝ። ስትረስ አለብኝ። ስትረስ ካረገኝ ደግሞ ምን ሆናለሁ? ይጥለኛል። ንዴት አልችልም። ምንም ነገር አልችልም በሰዓቱ። ይሄን ሁሉ መከራ ነው ስታሳልፍ የነበረችው እቺ ልጅ። ይሄን ሁሉ መከራ እያሳለፈች ነበረ። ከማን? ከዚህ ልጅ ጋር እንደዚህ የሆነች ግን እሱ ምን አድርጎባታል? ቺት አድርጎባት ራሱ ልጅቷ ግን እንደዚህ ናት። ለሱ እንትኔ ነው ምለው ለኔ በቃ ጭራሽ እኔ ቤተሰቤ ይነግረኝ ነበር አለች። እኔ ልጅቷን አላቃት እንኳን በፊት ዛሬ ነው ያዩት። ሪከርድ ቪዲዮ ተፖስቶ ነው የመጣልኝ። ቤተሰቦቼ እየነገሩኝ እረፊ፣ አባቴ እረፊ እያለኝ ቤተሰቦቼ ለካ ቤተሰብ የሚለው ነገር ይታየው ነበረ። እኔ ግን አልሰማም ብዬ ራሴን አሳልፌ በብዙ ነገር ሰጥቼው ግን እሱ ተጫወተብኝ ያለች ነው ስታወራ የነበረው። ለዚህ ነው ተስፋ እንዳላችሁ ሆናችሁ ሰዎችን ቅረቡ። ፍቅረኛ አለሽ፣ ተስፋ እንዳለሽ ሁኚ። አንተን ካጣው ግን እሞታለሁ ይሄን እንዳትረሳ አትበይ። ለምንድን ነው የምትሞቺው? ነገ አንቺን ሺህ ወንድ ይፈልግሻል። ብዙ ፈላጊ ያለሽ የኔ እህት። ምን ሆነሽ ነው? መድኃኒት መቃም፣ የሆነ ነገር በቃ መርዝ መጠጣት፣ ገመድ መያዝ ምናምን ምን ያደርግልሻል? እዛውስ ለምንድን መገቢው? ለምን አትጨርሺ? እሱ እኮ ከአንቺ ጥሎ ሄዶ ቺት እያደረገ አይደል እንዴ? ሌላ ሴት ጋር ይሄዳል እንዴ? አንቺ እኮ ብዙ ፈላጊ ያለሽ የኔ እህት። ህይወትሽን በቅድስና ለመኖር ብቻ አንቺ ጥረት አድርጊ። ሌላ ሁሉ ትርፍ ነው። እኔን እመኚኝ እና ተስፋ እንዳለሽ ሁኚ። እሺ አንቺ ብዙ ፈላጊ ያለሽ፣ ሜቢ እሱ ላይ ኖረው ይችላል። እውነቱን ስነግርሽ ገባሽ? ራስሽን ብርቱ አድርጊ፣ ጠንካራ አድርጊ። ከማንም አታንሺም፣ እመኚኝ፣ ከማንም አታንሺም። እሺ ይሄንን ነገር እንዳትረሺ።
ዛሬ ላይ በጣም የምታፈቅሪ ወንድ ካለ ራሱ እሱን ተለይተሽ ሌላ ወንዶች ሊፈልጉሽ እንደሚችሉ ተስፋ እንዳለሽ ሆፕ እንዳለሽ ገና የተሻልሽ ቦታ ላይ ልትሄጂ እንደምትችይ ማወቅ አለበት። የኔ ሚስት የኔን ፍቅረኛ ከተለየዋት ሌሎች ወንዶች ይፈልጓታል፣ በብዙ ወንዶች የምትፈለግ ሴት ናት ብሎ ማሰብ አለበት። ምርጥ ሴት ስማርት መሆን አለብሽ። መርዝ ጠጣለሁ እሞታለሁ ተነቃለሁ የምትይ ከሆነ ቅድም እንዳልኩሽ እሷ እንዳለችው በዛብኝ ብሎ ጥሎሽ ነው የሚሄደው። የዛኔ የምርም ትታነቂያለሽ። እውነት ነው፣ የዓለም መጨረሻ ደርሷል። እውነት ነው፣ የዓለም መጨረሻ ደርሷል እና ይህንን ቪዲዮ እዩ። በእውነት ለመናገር ማለት ነው ባለፉት ሳምንታት የሆኑ ነገሮችን ልንገራችሁ። የኤአይ ካምፓኒዎች፣ ትላልቅ የሆኑ የኤአይ ካምፓኒዎች ምን እያደረጉ እንደሆነ ታውቃላችሁ? በዓለም ላይ አሉ የተባሉ መጽሐፍቶችን እያቃጠሉ ዲስትሮይ እያደረጉ በቃ እያቃጠሉም ባይሆንም እየቆራረጧቸው ከዛን ለኤአይ ያሰለጥናሉ። ከዛን ደግሞ መጽሐፎቹን ያጠፏቸዋል። ከዛም በኋላ እንግዲህ ይሄ ለምንድን ነው ብለን እናስብ። ይሄ መጽሐፍ ኮፒ ከሌለው ሌላ ነገር ከሌለ መጽሐፎች ዲስትሮይ ከተደረጉ እኔ የፈለኩት አይዲዮሎጂ ለህዝቡ ማስተማር እችላለሁ። የነበረውንም ነገር ሂስትሪ ዲሊት ማድረግ እችላለሁ። እንደፈለኩ ደግሞ ህዝቡን አስተሳሰቡን መቅረጽ እችላለሁ ማለት ነው እና ከዛም በኋላ የድሮ ታሪኮቻችንን ሉዝ እናደርጋለን፣ ካልቸራችንን ሉዝ እናደርጋለን እና ይሄ ነገር ደግሞ በእውነት የዓለም መጨረሻ እንደሆነ የሚያሳዩ ነገሮች ናቸው። ከዛም ውጪ ደግሞ የዓለም አሁን ሀብታም የሚባለው ሰውዬ ምንድነው የጭንቅላት ውስጥ የሚገባ ቺፕስ እየሰራ ነው። ኦፍኮርስ አድቫንስመንት ኢን ሳይንስ ምናምን ሊባል ይችላል። ግን ባይ ዘ ዌይ ይሄም ሰው አይደለ እየሰራ ያለው። ከዛን ደግሞ እነሱ የሆነ ስፒሪቹዋል ሞቲቬሽን ይኖራቸዋል። እኔ እንደዛ ነው የማስበው እና ስፒሪቹዋል ሞቲቬሽናቸው ደግሞ እግዚአብሔርን የሚያመልክ ወይ ደግሞ እግዚአብሔርን የሚያስከብር አይነት ሳይሆን ሰውን በራሳቸው ኮንትሮል የሚያደርግ ሰውን የሚገዙበት መንገድ ነው እንትን የሚሉት እና ነገሮች ወደ ዲጂታል እየመጡ ነገሮች እንደዚህ ኮንትሮል እየተደረጉ ሲሄዱ የዓለም መጨረሻ እየደረሰ እንደሆነ የሚያሳዩ ነገሮች ናቸውና ይህንን ሙቪ አንድ ደቂቃ ነው እቺ ሙቪ። Now, have any of you guys ever seen one of these bad things for real? We burned almost every physical book in the country. So by the time you guys grow up, there won't be one book left. Burn it. What's wrong, Montag? Your vitals have been off recently. Did firemen used to put out fires? That's a classic lie. Have you used your drops today? I want to know why we burn. We are not born equal. We must be made equal by the fire. So ማሳሰቢያ ታሪካዊ የሆኑ መጽሐፍቶችን እንጠብቅ፣ የኛን ካልቸር እንጠብቅ። ክርስቶስ ደግሞ ይመጣል። ህይወታችሁን ለክርስቶስ ለኢየሱስ ስጡ። የዓለም መጨረሻ እየደረሰች ነው። ግን at the same time በጣም aware mindful ሁኑ። ለምን እየሆኑ ያሉ ነገሮች በጣም ያሰጉ ናቸው። of course you might think oh ይሄ እኮ በቃ እንትን ነገር ነው like you know ፋር የሆነ ነገር ነው። no it's not ዳታዎቻችን ኮንትሮል ከደረጉ፣ ፋይናንሳችን ኮንትሮል ከተደረገ፣ ኢንፎርሜሽን የምንወስደው ኢንፎርሜሽን ኮንትሮል ከተደረገ that's it። ከዛም መገበያየት ምናምን መጽሐፍ ቅዱስ ላይ የተጻፉ ነገሮች ይሆናሉና በጣም እንድንነቃና የሚያስፈልጉ መጽሐፍቶች ታንጀብል መጽሐፍቶችን መያዝ አለብን ብዬ ነው የማስበው። መጽሐፍ ቅዱስን ሴቶችን የሚጨቁን መጽሐፍ አድርጌ ነው የምቆጥረው። መጽሐፍ ቅዱስ ሴቶችን የሚጨቁን አድርጌ ነው የምቆጥረው። ዘፍጥረት 3:16 አንብባችኋል? ብዙ መጽሐፍ ቅዱስ ላይ ፍልስፍናዎች ይኖሩናል፣ ጥያቄዎች ይኖሩናል እና እንደዚህ አይነት ጥያቄዎችን ዝም ብዬ አይምሮ በደንብ ላልበሰለ ወይም እውቀት ላይ ሌላ ሰው ሄጄ አልጠይቅምና እኔ ክርስቲያን ነኝ፣ ፕሮቴስታንት ነኝ። ክርስቲያንና ፕሮቴስታንት ከሆናችሁ ደግሞ ይሄ ቪዲዮ ይጠቅማችኋል፣ ስሙ። መጽሐፍ ቅዱስ ሴቶችን የሚጨቁን አድርጌ ነበር የምቆጥረው የነበረው። እንዲህ ለምንድን ነው ቁጥር ላይ ጨመሩም? ለባልሽ ተገዢ ነው ሁሌ የሚለው ምናምን እያልኩኝ በጣም ጥያቄ ነበረብኝና ይህንን ጥያቄ ደግሞ ሄጄ ለሌላ ሰው መጠየቅ አልፈልግም። ምክንያቱም ሚስ አንደርስታንዲንግ የባስ የድሮም ድሮ ነው። ሰው ወጣቱ ሄጄ የባሰ ኮንፊውዝድ ለምን አደርጋለሁ ብዬ ፓስተሮችን ጠይቃለሁ፣ በደንብ የሚያቀርሰው ምናምን ያልኩኝና መጽሐፍ ቅዱስም በደንብ ዲጋ አደረግ ነበረ ማለት በደንብ አይ ነበረ። ሴት ልጅ አታስተምር ምናምን የሚሉ ማለት ነው። ስቲል ብዙ አሁንም መንገዱ ላይ ነኝ፣ የተማርኩ ነው ምናምንና ወደ ውጭ አልሄድም። ክርስቲያን ስለሆንኩኝ ውጭ ሄጄ አልፈለቅቅም። ማምነው እምነት አለኝ። እምነቴ ምን እንደሚለኝ ነው ማየው ማለት ነውና መንፈስ ቅዱስ እኮ አምላክ ነው። መንፈስ ቅዱስ ከኛ ጋር ነው። ይናገረናል በተለያየ ሁኔታና ለኔ በዚህ እኔ በሚገባኝ መንገድ ይሄ ስለ ሴት ልጅ ይህንን ክፍል ሳነባው ተማርኩኝ ማለት ነው፣ ገባኝ ማለት ነው። አዳምና ሔዋን ባጠፉት ጥፋት የጥፋታቸው ዋጋ እርግማን ነበርና እርግማን ላይ ምጥሽን አበዛዋለሁ፣ ፈቃድሽም ወደ ባልሽ ይሆናል፣
ወንድ ልጅም ይበላሽናል አለ። የጥፋታችን ዋጋ ነው። በአዳም ምክንያት ልክ ምድር እንደተረገመች በሔዋን ምክንያት ደግሞ ሴት ልጅ ላይ የመጣው የእርግማን ዋጋ ነው። ሶ እግዚአብሔር ሉዓላዊ ነው የምታምኑ ከሆነ አሚን ብላችሁ መቀበል ነው። ክርስቲያን ፕሮቴስታንት ለሆናችሁ ለሌላው እንግዲህ ቃሉ ስለማይገዛችሁ ወይም ቃሉን ስለማታውቁት ምንም ልንላችሁ አንችልም። ቃሉን ማመን ከሆነ ቃሉን እቀበላለሁ ማለት ነው። ወደፊት ደግሞ በደንብ እያወቅን መንፈስ ቅዱስ እያብራራልን እየገለጠልን እንሄዳለን። እዚህ ጋር ደግሞ ግልጽ ማድረግ የምፈልገው ነገር ወንዶች ሮል፣ እናንተ ደግሞ የእናንተ ካራክተር ደግሞ ክርስቶስን መወከል አለበት። እሱን እያሰባችሁበት ወደ ቃሉ ተመለሱ። እሱ ነው የሚሻለው። ምንም ከፍ ያለ ቦታ ላይ ብትገኙ ፍቅር ዝቅ ማለትን ይጠይቃል። ያው ንጉሱንም ታች ያለውንም ሊቁንም ደቂቁንም የሚያንበረክክ ስለሆነ ሳፈቅር ከልቤ ነው ማፈቅረው። ይሄ ነገ ተዋዋለው የሚያስብል አይነት እንትን ሪሌሽንሺፕም አልጀምርም። ስለ ፍቅር ያለሽን አመለካከት እንስማ። መጀመሪያ እንደው ፍቅር ለጃኒ ምንድነው? ፍቅር ደስ ይላል። የነ ህፃን ትሆኝበታለሽ ምናምን ደስ ይላል ፍቅር ባይዘውና ባጭሩ ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣ በብዙ ነው የምወደው። ላይክ በዛ አድርጌ ምን ወሳቅሽ? ደስ ይላል። ብዙ ፍቅር ደስ ይላል። ደስ ይላል በጣም እውነት። እኔም የፍቅር አድናቂ ስለሆንኩኝ አይዞሽ። ደስ ይላል። ፍቅር ይጎዳል። ሜቢ መጉዳት ይለያያል። አሁን መጎዳት ሲባል ብዙ አለመተሳሰብ፣ ማንን ትሪት ማድረግ እንዳለበት ሳታቂ ስትቀሪ የዛኔ ያ ይጎዳል። ስትጠብቂ ከሰው ጠብቂ መወደድ መፈለግን ስትጠብቂ አይደል? እሱ ያ ነገር ትንሽ ይጎዳል። ባጭሩ ፍቅር አብረሽን የምታካሄጁ ነገር ነው። አይዘው ተጎድቼ አውቃለሁ። ምን አስዋሽኝ እና እኔ ተጎዳሁኝ ምናምን ብዬ እንትን ብዬ አላውቅም። ራሴን እንደተጎዳ እንትን አድርጌ አላውቅም። ኃላፊነት አለብኝ። የራሴ የሆነ ብዙ የምሰራቸው ስራዎች አሉ። እሱ አያስቆመኝም። ገባሽ? የመጣሁበት አላማ አለ። ብጎዳም ያዛረገዋለሁ። ሲሆን ይሆናል፣ ካልሆነ ደግሞ እግዚአብሔር ባለቀን። ፍቅር መተሳሰብን ይፈልጋል። አንዱ አንዱን አለመጠበቅ፣ እሱ በጣም ኢምፖርታንት ነገር ነው እና አሁን ላይ ደግሞ ይሄ እልህ ኢጎ ፍቅር አይፈልግም። ዝቅ ማለት ነው ይወዳል ፍቅር። ምንም ያህል አንቺ ከፍ ያለሽ ቦታ ላይ ብትሆኚ ፍቅር ላይ ስትሆኚ ግን ዝቅ ማለት ትህትናን ይፈልጋል። ፍቅር ይሄን ይፈልጋል ባጭሩ። ኢጎ አይፈልግም፣ እልህ አይፈልግም። አንቺ እንደዛ አይነት አፍቃሪ ነበርሽ? አዎ ትንሽ እልህኛ ነበርኩኝ። እልህኛ ነገር ነኝ ትንሽ፣ ግን ለክፉ የሚሰጥ እልህ አይደለም። እኔ ያልኩት ካልሆነ ምን አይነት የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል እና በዛ ምክንያት እንደው አንቺ ላይ ያደረሰብሽ ጉዳት አለ ወይ? ካለስ እንደው ምንድነው? ፕራይቬት ሲሆን ላይፍ እና ሁሉም ሰው የሚያውቀው ሲሆን አንድ አይደለም ማለት? ኦፍ ኮርስ አንድ አይደለም። ጉዳቱ ያመዝናል። በጣም ትጎጃለሽ። ሪሌሽንሺፑን ትረሺውና ፎከስ የምታደርጊው ተመልካቹ ጋር ነው። ሰው ምን ይለኛል? የድሮ ፒክቸሮችን እያወጡ ይለጥፋሉ። ምን ይጠበስታል? የድሮ ፒክቸሮችን እያወጡ ይለጥፋሉ። ወይኔ ጉዴ! እሺ ሰዋት እና ሀዳ የድሮ ከየት አመጣው? ሰርጀሪ ተሰራ? ከየት መጣ? እንደዚህ ውብ የመሰልሽው እስቲ ንገሪኝ። አሁን ሙድ ለመያዝ ሞከሩ። ሙድ ለመያዝ ሞከሩ እና ሰርጀሪ ተሰርሽ ነው እንደ ይህን ውበት ያመጣው ታዲያ? ኦፍኮርስ ወንድ ነኝ እንዴ? ሰው ኑሮን ይመስላል ይባላል። ኑሮን ይመስላል ኦፍኮርስ። ጫና፣ የስራ ጫናስ አለ፣ መንከራተት አለ፣ ታክሲ መጠበቅ አለ፣ በዛ ውስጥ መጠቋቋር አለ። ሁላችን ፀጉር መንጨባረር ይኖራል። በእንደዚህ አይነት ነገሮች ሰዎች ስሜታቸው ሊጎዳ በፍጹም አይገባም። በቃ መንገድ ነው ይሄ፣ የምታልፊበት መንገድ ነው ያለበት። ቴንክ ዩ። እኛ እኮ ፎቶ የሚያነሳን ስላልነበረ ነው በፊት የኛ ጊዜ ደጎ ጊዜ ብለን አልፈነው። እኔ ደግሞ ታውቂያለሽ፣ እኔ ስክሪን ወዳለሁ በጣም መታየት ከመውደድ የተነሳ
በእያንዳንዱ አመት እኮ አይደለም በእያንዳንዱ ወራት ፒክቸር አለኝ። እመቤቴ እኔ በጣም ቢወጡ አለኝ ምን አገባኝ። ግን በቃ እወዳለሁ። እኔ አሁን የእንትን ሰው ነኝ፣ የካሜራ ሰው ነኝ። ካሜራ በጣም ነው የምወደው፣ መታየት እፈልጋለሁ። ከልጅነት ህልሜ ነው በቃ እኔ መታየት፣ ካሜራ እወዳለሁኝ፣ ዳንስ መደነስ እወዳለሁ፣ ፎቶ መነሳት እወዳለሁ፣ ስታይል ክሬት ማድረግ እወዳለሁ እና አሁን ህልሜን እየኖርኩት ነው። ቲክቶከሯ ጃኒ አዶናይን እወደዋለሁ ብላለች እንደ ኢንተርቪው ላይ። ሶ ጋይዝ እኔ በብዙ ፈተናዎች ነው እዚህ የደረስኩት እና አሁን ያለሁበትን ቦታ ደግሞ ታውቃላችሁ። ሶ እናንተ ደግሞ ከቤተሰቦቻችሁ ጋር እየኖራችሁ አሪፍ ህይወት እየኖራችሁ ይህን እድል ተጠቀሙበት። እኔም እግዚአብሔር ስለመረጠኝ ነው ጥንክርናዬን አይቶ እዚህ ያቆየኝና እናንተ ደግሞ ሞር ከቤተሰቦቻችሁ ጋር እየኖሩ ይህን እድል ቢጠቀሙበት፣ ያላቸውን ነገር ቢጠቀሙበት። ይህ መልፈስፈስ ማልቀስ አይ ነው እኔ አጋጥሞኝ ያውቃል። ባይዘው ጓደኞች ምናምን አሉኝ ጥሩ ቤተሰብ ልጅ እና እንደዚህ አይነት ግን ቅድም ነግሬሻለሁ ከኔ ተቃራኒ ናቸው ይሆናል። እኔ ከነሱ በላይ ነው ሳስብ የማየውና ያ ማለት ግን የነሱ ድክመት ሆኖ ሳይሆን አይ ዶንት ኖ የሆነ በቃ ግራ ይገባሻልና አንቺም ያለፍሽበት መንገድም አዶናይም ጆን ዳንኤልም በፍቅር ጎርተውኛል። ጃኒ በፍቅር ተጎርታ ታውቃለች ብለሽ ታስቢያለሽ? በፍቅር ተጎድቼ ፍቅር ይጎዳል? ሜቢ መጉዳት ይለያያል። አሁን መጎዳት ሲባል ብዙ አለመተሳሰብ፣ ማንን ትሪት ማድረግ እንዳለበት ሳታቂ ስትቀሪ የዛኔ ያ ይጎዳል። ስትጠብቂ ከሰው ጠብቂ መወደድ መፈለግን ስትጠብቂ አይደል? እሱ ያ ነገር ትንሽ ይጎዳል። ባጭሩ ፍቅር አብረሽ የምታካሄጁ ነገር ነው። አይዘው ሶ ተጎድቼ አውቃለሁ። ምን አስዋሽኝ እና እኔ ተጎድቼም ተጎዳሁኝ ምናምን ብዬ እንትን ብዬ አላውቅም። ራሴን እንደተጎዳ እንትን አድርጌ አላውቅም። ኃላፊነት አለብኝ። የራሴ የሆነ ብዙ የምሰራቸው ስራዎች አሉ። እሱ አያስቆመኝም። ገባሽ? የመጣሁበት ዓላማ አለ። ሶ ብጎዳም ያዛረገዋለሁ። ሲሆን ይሆናል፣ ካልሆነ ደግሞ እግዚአብሔር ባለቀን ይሆናል በሚለው ስራዬ ላይ ፎከስ ነው ማድርገው። በነገራችን ላይ አምለሰት ሙጬን የዓመቱ ምርጥ ፖድካስት አቅራቢ ብያታለሁ። በነገራችን ላይ አምለሰት ሙጬ እንግዲህ የዓመቱ ምርጥ ፖድካስት ብያታለሁ፣ አቅራቢ ማለት ነውና ለምን ካላችሁኝ በጣም የኛን ድክመት የሆኑትን ሰዎች እያመጣች ኢንተርቪው እያደረገች እንግዲህ እያዝናናችን ነው ማለት ነው። እኔ ትላንትና የጃኒን አየሁኝ ፖስት አድርጎ ሙሉን ባላየውም ግን ጀስት አም ሃፒ ማለት ነውና አምለሰት ይሄንን የ2018 ክሎዚንግሽን ግን ማድረግ ያለብሽ እንደ ናንሲ ኮሜንት ልስጥሽና በቴዲ አፍሮ ነው። በቃ እስከዛሬ ምርጥ እንግዳዎችን አምጥተሽልናል። አሁን የቀረሽ ቴዲ አፍሮ ነውና በቃ በዝግ ነው የሚባለው፣ በዝግ አመቱን እንድጨርሺ ላስትሊ ባለቤትሽን አምጥተሽ ደግሞ ብትጋብዥልን ኢንተርቪው ብታረጊልን ደስ ይለናል። ይሄ የኔ ሀሳብ ነው። እናንተስ እስቲ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የተወደዳችሁ ተመልካቾች ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ከተጫናችሁ ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።